ጤና ይስጥልኝ አድማጮቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን ትኩረታችን የሚሆነው የአማራ ፋኖ ብሔራዊ ኃይል ላይ ይሆናል የአማራ ፋኖ ብሔራዊ ኃይል እንደ ኮንቲኔንታል ኮንግረስ በሚል ስር አንዳንድ ሐሳቦችን ይዤላችሁ መጥቻለሁኝ ወደ ዝርዝር ወደዚህ ሐሳብ ከመሄድ በፊት ግን ሰሞኑን የአማራ ፋኖ ብሔራዊ ኃይልን በተመለከተ አንዳንድ ጫጫታዎች በሶሻል ሚዲያ በየቲክቶኩ እየሰማን ነው እሱ ምንድነው የአማራ ፋኖ ብሔራዊ ኃይል የጠቅላይ ምክር ቤት ጠቅላይ ኮማንድ ተቋቁሟል አንድ መግለጫ ያወጣል ያን መግለጫ ተከትሎ ደግሞ አንዳንድ የተወሰኑ በጠቅላይ ምክር ቤት ውስጥ ያሉ አመራሮች በዛ ዙሪያ ላይ ምላሽ ይሰጣሉ ያው ከሚስ ኮሚኒኬሽን የተነሳ ካለ መግባባት የተነሳ የተፈጠሩ ማይነር ችግሮች ናቸው እና እነዚህ ማይነር ችግሮችን በተመለከተ ያው አመራሩ እየተነጋገረበት እየተወያየበት የጠራ ነገር ለህዝብ ይዘው ይመጣሉ ያንን ለማድረግ እየሰሩ እንደሆነ መረጃዎቹ የሚጠቁሙት ሆኖም ግን እንደዚህ አይነት ነገር በሚፈጠርበት ጊዜ ትንሽ ኮሽታ በተፈጠረ ቁጥር ነገሮች እየተጋጋሉ ነገሮች እየተጋነኑ ያንንም ደግሞ በመያዝ ያገዛዙ ሰዎች እንደገና የነስክንድር ሰዎች የነገሩን ያባባሱ ወሬውን በሁለት ጥፍ በአምስት ጥፍ በ10 ጥፍ ያባዙ ያጋነኑ እየለጠጡ ይሄ የተፈጠረውን በጣም ቀላል ነገር በጣም ማይነር የሆነ አለመግባባት ሚስ ኮሚኒኬሽን አጋነው ይያሉ ህዝብን ያወናበዱና ህዝብን በቀጥታ ያጋቡ ስላለ በዚህ ጉዳይ ላይ ዋሜራ ሁኔታውን አጣርቶ የደረሰበት መረጃ ቢኖር ይሄ የሚወራው ነገር በሙሉ ውሸት እንደሆነ የአማራ ፋኖ ብሔራዊ ኃይል አሁንም በዛው በፊት በነበረው አቋሙ ላይ እንደሆነ ያው አንድ ድርጅት ሲቋቋም ያ ድርጅት ደግሞ በትንሽ በተወሰነ መልኩ ከተቋቋመ አፋብሃ አንድ ወር ከተወሰነ ሳምንት ነው ያለው ገና አሁን በቅርብ የተቋቋመ ድርጅት ነው ይሄ ድርጅት ደግሞ አመራሮቹ በተለያየ ቦታ በጦርነት ውስጥ ነው ያሉት እና ሚስ ኮሚኒኬሽን አንዳንድ አለመግባባቶች መፈጠራቸው የግድ ነው ተፈጥሯዊ ነው የሰዎች ስብስብ ነው እና በዛ መሐከል ትንሽ ነገር ኮሽ ባለ ቁጥር ነገሮች እየተጋነኑ የሚወራበት ሁኔታ በገዢው ፓርቲና ፋኖን በሚጠሉ አፋብሃን በሚቃወሙ ሰዎች መሐከል ብናይ ያስደንቅ ነገር ግን የአማራ ፋኖ ብሔራዊ ኃይልን እንደግፋለን የፋኖ እንቅስቃሴ እንደግፋለን በሚሉ ሰዎች መሐከል እንኳን መታገስ አቅቷቸው ነገሩን ማመዛዘን አቅቷቸው እንደዚህ ትናንሽ ነገሮችን በመያዝ የማያስፈልጉ ዝግቡትና የማያስፈልጉ ትርኩስ መግባት ግን በጣም ያሳዝናል ይሄ የህልውና ትግል እና በፋኖች መካከል እነዚህ ወገኖች የአማራ ፋኖ ብሔራዊ ኃይል አመራሮች በአራቱም ጠቅላይ ግዛት ያሉ ዋጋ ከፍለው ያቋቋሙ ድርጅት ነው ይሄ የህዝብ ድርጅት ነው እና ይሄን የህዝብ ድርጅት መንከባከብ መጠበቅ ማበረታታት በቃ ክፍተቶች ካሉ ክፍተቶቹን መምላት ስተቶች የሚሰሩ ከሆነ ስተቶች እንዲታረሙ በውስጥ ማነጋገር እንጂ ነገሮችን ማቀጣጠል በጣም የአማራ ፋኖ ብሔራዊ ኃይልን እንደግፋለን ከሚሉ ሰዎች አይደለም እና ይሄ ድርጅት የሁላችንም ድርጅት የህዝብ ድርጅት እንደመሆኑ ለዚህ ድርጅት መጠንቀቅ ያስፈልጋል አንድ የተገነባ ነገርን ለማፍረስ በጣም ቀላል ነው ስለዚህ በብዙ ትግል በብዙ መከራ የተገባን ነገር በፍሬከርስቲኪ ወሬ በማይሆን ወሬ ትንሽ ነገር ኮሽ ባለ ቁጥር በመደናገጥ ለማፍረስ የምንሞክር ነገሮችን ለመበጥበጥ የምንሞክር ከሆነ በጣም ደካሞች ነን ማለት ነው እና ይሄን ነገር ደግሞ ያደረጉ ያሉት በተለይ በውጭ ያሉ በቲክቶኩ በየቴሌግራሙ ጊዜያቸውን የሚያጠፉ ስራ ፈቶች ናቸው ስራ ፈቶች ፋኖን አይደግፉ ገንዘብ አይደግፉ ወይ በሐሳብ አይደግፉ ወይ በምክር አይደግፉ ቲክቶክ ላይ ተጽደው ነጋ ጸባ አሉባልታ የሚያወሩ በጣም ብዙ መንጋዎች አሉ እና እነዚህ ናቸው ያስቸገሩት እና እነዚህ የሚያወሩትን ወገኖች መስማት የለባቸው እና የአማራ ፋኖ ብሔራዊ ኃይል ጥሩ ቁመና ላይ ነው ያለው የአማራ ፋኖ ብሔራዊ ኃይል ከተቋቋመ ገና አንድ ወር ከምናምኑ ነው እና እንደዛም ሆኖ አገዛዙ በአማራ ፋኖ ብሔራዊ ኃይል በሚንቀሳቀስባቸው አካባቢዎች
ከፍተኛ ኦፕሬሽኖችን ከፍቶ ከፍተኛ ዘመቻዎችን እያደረገ በአሁኑ ጊዜ ጦርነት ውስጥ እንዳሉ በዚህ አጋጣሚ ለመግለጽ ወዳለሁ። በጎጃም በአራት አቅጣጫ አገዛዙ ውጊያ ከፍቶ በአሁኑ ጊዜ የጎጃም ፋኖች እየተዋደቁ ያለበት ሁኔታ ነው ያለው። በደቡብ ጎንደርም እንደዚሁ፣ በቆቦ አካባቢ፣ በሸዋም በሸዋሮቢት አካባቢ እንደዚሁ እንደዚሁም በከሰም በምንጃር በቡልጋ አካባቢ ከፍተኛ ውጊያዎች እየተደረጉ አገዛዙ ሰኔ 30 ከመምጣቱ በፊት ፋኖችን ማጥፋት አለብኝ ብሎ ደፋጥና እያለ እና እነዚህ የአማራ ፋኖ ብሔራዊ ኃይል አመራሮች በዚህ ወቅት በከባድ ሁኔታ ውስጥ ትግሉን እየታገሉ ያሉ ሰዎች ናቸው። ስለዚህ እነሱ መካከል በተለያየ መንገድ በሚስ ኮሚኒኬሽን ባለመግባባት የሚፈጠሩ አንዳንድ ነገሮች ካሉ ነገሩን ለነሱ መተው ነው። እነሱ በጊዜውና በሰዓቱ የሚፈቱት ነገር ነው። በብዙ ሰዓት ውስጥ አልፎ በብዙ መከራ ውስጥ አልፎ እዚህ ደረጃ ደርሷል። ይሄንን ትልቅ ድርጅት ይሄንን ግዙፍ ድርጅት አቋቁመዋል እና ትናንሽ ነገር ኮሽ ባለ ቁጥር የሚንበረከኩ አይደለም እና ብቃት ያላቸው ሰዎች ናቸው። ነገሮችን የሚፈጠሩ ማናቸውንም መሰናክል የማለፍ የሚፈጠሩ አንዳንድ አለመግባባቶችንም ደግሞ በሰለጠነ መንገድ የመፍታት ብቃት ያላቸው ሰዎች ናቸው። ይሄም ደግሞ የሚሆንበት ምክንያት ምንድነው? አድማጮቼ ተመልካቾቼ የአፋብኃ አመሰራረት ራሱ ድርጅታዊ አወቃቀሩ ራሱ ሁሉንም አሸናፊ ያደረገ ነው። በግለሰቦች ተክለሰውነት ላይ የተመሰረተ አይደለም። አፋብኃ የቡድን አመራር ከጎጃም ከወሎ ከሸዋ ሁሉም እኩል ተወካዮች ኖረውበት በምክክር የሚደረግ የኃላፊነት ምደባም ደግሞ ሲኖር በብቃት ሁሉም ተስማምቶበት የሚደረግ ሁኔታ ነው ያለው። በፖለቲካ ጎበዝ የሆነ በፖለቲካ ስራ ይሰራል፣ በወታደራዊ ጎበዝ የሆነ ወታደራዊ ስራ ይሰራል። ስራው ብዙ ስለሆነ አንድ ሰው ሁሉ ነገር ያደርግ አይችልም። የአማራ ፋኖ ብሔራዊ ኃይል እንደ አፋሕድ አይደል። የአማራ ፋኖ ብሔራዊ ኃይል የቡድን አመራር ያለው ስለሆነ በቡድን አመራሩ ውስጥ ደግሞ በመቻቻል ላይ የተመሰረተ ድርጅታዊ አሰራር ስለሆነ የተዘረጋው በመነጋገር በመወያየት ላይ የተመሰረተ አሰራር ስለሆነ የተዘረጋው በግለሰቦች ላይ ያተኮረ ስላልሆነ ሁሉም የአማራ ፋኖ ብሔራዊ ኃይል ኮማንድ ጠቅላይ ኮማንድ አባላት ሁሉ እኩል ድምጽ ስለሆነ ያላቸው ያሉ ነገሮችን በሙሉ በጣም ኮንሰንሰስ ባለው መልኩ ይፈቱታል የሚል እምነት ላይ ደግሞ እንደሚፈቱም እርግጠኛ ነኝ። ያለኝ መረጃም ደግሞ ከጎጃምም ከወሎም ከሸዋም ከወሎም ያሉኝ መረጃዎች የሚጠቁሙት ይሄ ነው። ይሄ የሚወራው ጫጫታ ጊዜያዊ ጫጫታ ነውና በእንደዚህ አይነት ጊዜያዊ ጫጫታ አድማጮቻችን ተመልካቾቻችን መደናበር የለብንም እና አንድ ነገር መርሳት የለብንና ማስታወስ ያለብን የአማራ ፋኖ ብሔራዊ ኃይል ከመቋቋሙ በፊት ፋኖች ወደ በቋራ ዝግጅት በሚያደርጉበት ጊዜ ይሄ የአማራ ፋኖ ብሔራዊ ኃይል እንዳይመሰረት ከፍተኛ የሆነ ወታደራዊም ሆነ ፖለቲካዊ የህዝብ ግንኙነት ተጽዕኖ ሲደረግ ነበር። ከአገዛዙም እንደዚሁም ከነስክንድር ደጋፊዎች ከፍተኛ ተጽዕኖ ሲደረግ ነበር። አገዛዙ ካሁን ወደ ስብሰባው የሚሄዱ እነ ምሬን ካገኘን እነ ኢንጂነር ደሳለኝን ካገኘን እነ ሀብቴን ካገኘን እነ ዘመነን ካገኘን በሚል የአገዛዙ ድሮን በጣም ረጅም ሰዓት ነበር ሞኒተር ሲያደርግ የነበረው። አንዳቸው ላይ እርምጃ ለመውሰድ አንዳቸውን ከገደልኩኝ አንዳቸው ላይ እርምጃ ከወሰድኩኝ ይሄንን ምስረታ የድርጅት ምስረታ አከሽፋለሁ ብሎ ስላለ እና መሪዎች ለ10 ቀን ለ9 ቀን ለ7 ቀን ረጅም መንገድ ተጉዘው ነው በብዙ መከራ ውስጥ ነው ተገናኝተው ይሄ ድርጅት የተቋቋመው እና ይሄ ድርጅት በአለት ላይ የተመሰረተ ስለሆነ በቀላሉ የሚፈርስ አይደለም። አፋሕድ ፈረሰ እና ደግሞ የአማራ ፋኖ በጎጃም ያሉ ወገኖች ከአፋሕድ ወጡ፣ ተገነጠሉ፣ ተባረሩ ምናምን የሚባል ፍሬከርስኪ የፈጠራ ወሬ ነው ጎራሽ ማዳመጥ የለብንም እና የጎጃም ፋኖች፣ የሸዋ ፋኖች፣ የወሎ ፋኖች፣ የጎንደር ፋኖች ሁሉ በአፋሕድ ስር ሆነው ትግሉን እየመሩ ነው ያሉት እና ያለው ሁኔታ ይሄ ነው። በስፋት ደግሞ ያው ከነሱ ከፈረሱ አፍ እንደተባለው እነሱ ያለውን ነገር በዝርዝር ስለሚናገሩ ከነሱ ሰምተን ያለውን ነገር እንነግራቸዋለን። እኛ አንዳንድ ትንሽ ነገር ኮሽ በሆነ ቁጥር መላምት ወይም ኮንስፒሬሲ ቲዮሪ እየተናገር ነገሮችን ማባባስ አንፈልግም እና ይሄ ሲሪየስ የሆነ ነገር ስለሆነ ይሄንን ሲሪየስ የሆነ ነገር የአማራ ፋኖች የአማራ ፋኖ ብሔራዊ ኃይል አመራሮች ያስተካክሉታል የሚል እምነት አለኝ እና እንዲህ አይነት ነገር ደግሞ የተለመደ ነው። የትም ቦታ ውጣ ወረዶች አሉ፣ መሰናክሎች አሉ። ሁሉ ነገር አልጋ በአልጋ አይደለም፣ ሁሉ ነገር ስሙዝ አይደለም እና ይሄ ተፈጠረ የተባለው ቀላል ነገር
በባጭር ጊዜ ውስጥ ይፈቱታል ባጭር ጊዜ ውስጥ ይሄ እየተራከበ ያለው ነገር ደግሞ እንደለመዱት ያመክኑታል የሚል ሙሉ እምነት ነው ያለኝ ልክ ያኔም ያ ድርጅቱ አይመሰረትም ድርጅት መመስረት አቃታቸው ተጣሉ ተባሉ ተጥናምን ተበተኑ ተገፋፈሉ እንዲሆነ እንዲገባ እየተባለ ሲወራ የነበረው ውሸት መቼም ሁላችሁም ታስታውሳላችሁ ግን ውጤቱ ምንድነው ያ ሁሉ ውሸት ኤርትራ ገቡ ተከፋፈሉ ያ ሁሉ ውሸት ተወርቶ ምን ሆነ ነው ይው ዘመናዊ ሆነ የቡድን አመራር ዘርግተው ነው የመጡትና የአማራ ፋኖ ብሔራዊ ኃይልን በተመለከተ የምለው ነው አዲስ መረጃ ከራሳቸው ከፈረሷፍ መረጃዎች በቅርብ ይመጣሉ እና ነገሮች አሁን ጦርነት ላይ ስለሆኑ እንዳልኳችሁ ያሉ ትናንሽ ነገሮችን ሶልቭ ለማድረግ ፋታ ማለት እና ፋታ አንስታቸው ግን ይሄ ድርጅት ከተቋቋመ ገና አንድ ወር ነው የበለጠ እንዲተማመኑ የበለጠ እንዲያያዙ የበለጠ ብዙ ነገሮች ያሉ ነገሮች በሙሉ ከተለያየ መንገድ የሚወረወር ከተለያየ መንገድ እጅ ተዘርግቶ ነገሮችን ለመበጥበጥ የሚሰራ ኃይል አለ ያን ሁሉ ተቋቁመው እኮ አሉ ስለዚህ ፋታ አንስታቸው ቢቻል እናግዛቸው ቢቻል ያለባቸው ክፍተት ካለ እነዛን ክፍተቶች እንሙላ ከምንም ነገር በላይ የአማራ ፋኖ ብሔራዊ ኃይል በአሁኑ ጊዜ በሁሉም ቀጠና ውጊያ ያደረጉ ስለሆኑ የመድኃኒት መግዣ የስንቅ መግዣ የተለያየ መግዣ ያስፈልጋቸዋል ስለዚህ ለፋኖ ዝም ብለን አፋባ ብሎ ጧትና ማታ ማውራት ሳይሆን ኮንስፒረሲና የዝም ብሎ የቲክቶክ ወሬ ላይ መጣር ሳይሆን ለፋኖ ምናግዝ ከሆነ ተግባራዊ ስራ ላይ ነው መሰማራት ያለው ለፋኖ ድጋፍ ማሰባሰብ አለብን በየወቅቱ ለፋኖች ድጋፍ ማሰባሰብ በተለይ ውጭ ሀገር የምንኖር ሰዎች የሪሶርስ እኛ ጋር ሞር የኢኮኖሚ አቅም ስላለ በገንዘባችን ፋኖን መደገፍ አፋብሃን መደገፍ መቻላል ለአፋብሃ በየቦታው የድጋፍ ማሰባሰብ ስራዎች መሰራት አለባቸው ያለ ፕሮቪዥን ያለ ስንቅ ያለ ትጥቅ ያለ ሪሶርስ ትግሌት ማይተው ስለዚህ ፋኖ ማለት ብቻ አይደለም ፋኖነታችንን በተግባር እናሳይ ለሰዎች ህይወታቸውን ከፍለው ትልቅ መስዋዕትነት ከፍለው እየተዋጉ ናቸው ስለዚህ እኛ ደግሞ የድርሻችንን እንወጣ እና የአማራ ፋኖ ብሔራዊ ኃይል ምንን በተመለከተ የምለው ይሄ ነው በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ